በትምህርት በታይ ሸቀጥ አይደለም። ይሄ አዲሱ ደንብ ትኩረት ለመንግስት ትምህርት ቤቶች እንዲሰጥ ለማድረግ የመጣበት አንግል ነው ወይስ የምር ህብረተሰቡን ለመጥቀም ነው? ደንቡ የወጣው አጠቃላይ ለህዝቡ ለፕሮቴክት ለማድረግ ነው። በተለያየ መልኩ የግል ተቋማት ከህግ ውጭ የሆኑ አሰራር ያልጠበቁ ክፍያዎች እየተጨመሩ ስለመጡ ትምህርት ቤት ክፍያ ለምን ይጨምራል? አዲሱ አሰራርስ ምን ይላል? ሰላም ውድ ተመልካቾቻችን፣ ዛሬ ብዙ ወላጆችንና ተማሪዎችን የሚመለከት ጠቃሚ ጉዳይ ይዘን ቀርበናል። በየዓመቱ የግል ትምህርት ቤቶች የትምህርት ክፍያን ሲጨምሩ እንሰማለን። ነገር ግን ይህ ጭማሪ እንዴት ይወሰናል? ወላጆችስ ምን ያህል ተሳትፎ አላቸው? አቶ ዮሐንስ ኃይሌ ይባላለሁ። ለሚ ኩራ ክፍለ ከተማ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ባለሙያ ነኝ። መልካም። አዲስ በወጣው ደንብ መሰረት የምትለን ነገር ይኖራል? ማለት ይሄ ደንብ 194/17 ደንብ የወጣው አምና ነው። በየዓመቱ የግል ትምህርት ቤቶች የትምህርት ክፍያ ሲጨምሩ እንሰማለን። ነገር ግን ይህ ጭማሪ እንዴት ይወሰናል? ወላጆችስ ምን ያህል ተሳትፎ አላቸው? በአዲስ አበባ የትምህርት ተቋማት ክፍያ ጭማሪ ማድረግ የሚችሉት በተወሰነ ህጋዊ አሰራር መሰረት ብቻ ነው። ትምህርት ቤቶች የክፍያ ጭማሪ ለመጠየቅ የሚችሉት የመማሪያ ቁሳቁስ ወጪ፣ የመምህራን ደሞዝ፣ የቤት ክራይ፣ የቴክኖሎጂ ልማትና ሌሎች ከትምህርት ጥራት ጋር የተያያዙ ወጪዎች ሲኖሩ ብቻ ነው። ትምህርት ቤቱ ክፍያ መጨመር ከፈለገ ከወላጆች ጋር ውይይት ማድረግ አለበት። የጭማሪውን ምክንያት በግልጽ ማቅረብ አለበት። ነገር ግን ቆም ብሎ ከተማ አስተዳደሩ ደግሞ በደንብ በህግ አውጥቶ ቢያንስ በትምህርት ጥራት ኢንስፔክሽን ጥራት ባላቸው ደረጃ እንዲያስከፍሉ፣ ደረጃ 4 የሆኑ 55፣ ደረጃ 3 የሆኑ 50፣ ደረጃ 3 የሆኑ ደግሞ ደረጃ 3 የሆኑ 50፣ ደረጃ 4 የሆኑ 55፣ ደረጃ 2 የሆኑ ደግሞ እስከ 45 ድረስ እንዲያስከፍሉ። በዚህ ውስጥ ግን ወላጆች ተደራድረው ተወያይተው ወላጅና ባለቤቱ የተስማሙበትን ክፍያ እንዲሆን ከዛ ውጭ ግን እንዳይከፍሉ በሚል መንግስትም ያደረገው ነገር ህዝቡን የመጠበቅ ጉዳይ ነው ያደረገው። ጥሩ ነው ብዬ ነው የማስበው። የግል ተቋሙ ግን የራሱ የሆነ ቢዝነስ ነው፣ ማሳደግ ይፈልጋል። እዛ ላይ ያሉ ተግዳሮቶች ከደንቡ ጋር ተያይዘው ችግሮች ያነሳሉ ባለሀብቶችም ማለት ነው። የዚህ ደንብ መውጣት ለወላጁም ለትምህርት ቤቱም ምንድነው ጥቅሙ? ለወላጅ በጣም እጅግ ጥቅም አለው። ለምሳሌ አሁን የተከፈለው ክፍያ ለተከታታይ 3 ዓመታት በዚህ ክፍያ ላይ ባለቤቱም ትምህርት ቤቱም ሊጠይቀው አይችልም። ወላጅ ግን ለ3 ዓመት ተረጋግቶ ልጁን የማስተማር እድል አለው። አሁን በተስማማት ፐርሰንት ብቻ ነው መክፈል የሚችለው። ለወላጅ ጥቅም አለው። ለባለ ሀብቱ ግን በመሃል የዋጋ ንረቱ በጨመረ ቁጥር የወረቀት፣ የስቴሽነሪ፣ የኪራይ፣ የቤት ኪራይ በጨመረበት ቁጥር ተመልሶ ወላጅን እንደገና ክፍያ ማስከፈል ስለማይችል እዛ ላይ ያሉ ተግዳሮቶች ሊኖሩት ይችላሉ። ነገር ግን በሌላ ነገር ተቋሙ እንዲደጉም ይገደዳል ባለሀብቱ ማለት ነው። ይሄ አዲሱ ደንብ ትኩረት ለመንግስት ትምህርት ቤቶች እንዲሰጥ ለማድረግ የመጣበት አንግል ነው ወይስ የምር ህብረተሰቡን ለመጥቀም ነው? የግል ትምህርት ቤቶች ለመሰለ ግል ትምህርት ቤት በትምህርት በታይ ሸቀጥ አይደለም። በተለያየ መንገድ ዜጎችን የመቅረጫ መንገድ ነው። አንዳንዶቹ የግል ትምህርት ቤቶች ግን የትርፍ ማካበቻ እያደረጉትም የመጣዋል። ለምሳሌ በየአመቱ 100%፣ 200%፣ 70%፣ 80% ይጨምሩ ነበር በፊት። ይሄ ደንብ ከመጣ በኋላ ግን ደንቡ ገድቧቸዋል። ከዚህ ውጭ እንዳያተርፉ ነው ዋናው ትኩረቱ። የግል ትምህርት ቤቶች የትምህርት አገልግሎት ክፍያቸው ስርዓት ለማስያዝ የወጣ ነው እንጂ የመንግስትን በነፃ ነው። የመንግስት ትምህርት በነፃ ማስገባት ይችላል። ነገር ግን ወላጁ አማራጭ ይፈልጋል። የተሻለ ትምህርት ከፈለገ የግል ስለሚያስገባ፣ የግል ሲገባ ደግሞ ዜጎች መጎዳት እንዳይችሉ ደንብ ወጥቶ ነው እንዲገደብ የተደረገው። ሞር ጥቅሙ ለህዝቡና ለወላጆች ነው ብዬ ነው የማስበው። እንዲሁም የትምህርት ቤት ባለቤቶች ወላጆችንና መምህራኖች ጋር የነበሩን አጭር ቆይታ ነበረ። ከቆይታው ብዙ ትማሩበታላችሁ፣ ተተርፉበታላችሁ። አብራችሁን ዝለቁ።
ዮሐንስ ወልደ ይባላለሁኝ። የዮሃ ሉሲ አጸደ ሕጻናት ትምህርት ቤት ስራ አስኪያጅ ነኝ። ትምህርት ቤቶች እውነቱን ለመናገር ከጊዜ ወደ ጊዜ ጥራታቸውም አገልግሎታቸውም በከፍተኛ ሁኔታ እየጨመረ እያደገ እየተሻሻለ ነው የመጣው። በተለይ ደግሞ የግል ትምህርት ቤቶች እንዲቋቋሙ መንግስት ከፈቀደበት ጊዜ ጀምሮ ከ1994-95 ዓመተ ምህረት ጀምሮ ከፍተኛ ለውጦች ነው እየታዩ ያሉት። እንደሚታወቀው ከዛ በፊት በነበሩት ዓመታት ውስጥ በከፍተኛ ሁኔታ የትምህርት ጥራት ወድቆ የነበረበት ነበረ። እኚህ የግል ትምህርት ቤቶች ከተጀመሩ በኋላ ግን በብዙ መልኩ ካየነው በጣም ከፍተኛ ልዩነቶች አሉት። አሁንም ቢሆን ምናልባት የግል ትምህርት ቤቶች በኮሌጅ እና ዩኒቨርሲቲ ደረጃ ቢተቹም በኬጂ እና በኤሌመንተሪ ስኩል በሃይ ስኩል ግን አሁንም ቢሆን በተሻለ ፐርፎርማንስ ላይ ነው ያሉት። ይሄ ደግሞ በተወሰነ ደረጃም ቢሆን ለውጥ አምጥቷል የሚል ሙሉ እምነት አለን። መንግስትም ቢሆን አሁን ላይ ለብዙዎቹ የመንግስት ትምህርት ቤቶች እንደ ሳምፕል እንደ ምሳሌ አድርጎ ከግል ትምህርት ቤቶች ብዙ ተሞክሮችንም እየወሰደ ያለበት ሁኔታ ነው ያለው እና አሁን ላይ የትምህርት ስራው በከፍተኛ ሁኔታ ጥራቱን ጨምሯል። በየጊዜውም ደግሞ መንግስት የሚያወጣቸው ይሄ የኢንስፔክሽን ቼክ ሊስቶች፣ ፎርሙላዎች እኚህ ራሳቸው ደግሞ ትምህርቱ በበለጠ ጥራት እንዲሰራ እገዛ እያደረጉ ያሉበት ሁኔታ ነው ያለው እና ምንም ጥርጥር የለውም የሀገራችን የትምህርት ሁኔታ ከአመት ዓመት በጣም በከፍተኛ ሁኔታ እየተሻሻለ ነው ያለው። እንግዲህ ትምህርት ቤት አንዳንድ ባለሙያዎች እንደሚሉት እንደ ትልቅ ዋርካ ወይም ማንጎ ዛፍ ነው። እንግዲህ ቀስ ብሎ ተኮትኩቶ አድጎ በሂደት ፍሬው እያማረ የሚሄድበት ሁኔታ ነው ያለው እና ይሄንን ተቋም ስንከፍትም በአንድ ጊዜ አትራፊ ይሆናል የሚል እምነት የለንም። የትምህርት ተቋም 2 ዓመት፣ 3 ዓመት፣ 4 ዓመት አንዳንዴ እስከ 5 ዓመትም ሊያከስር ይችላል። አፍተር ኪሳራውን አስበነው የገባ ነው በመሆኑ ብዙ እንትን አልፈጠረብንም። ይሁን እንጂ አሁን ደግሞ በሀገራችን ያለውን አጠቃላይ የኑሮ ውድነት ስናየው ደግሞ ነገሮች በፈጣን ሁኔታ እየተቀየሩ እያደጉ የሄዱበት ሁኔታ ስላለ እዛ ላይ አንዳንድ ያልተጠበቁ ጫናዎች እየመጡብን እንዳሉ መደበቅ አይቻልም እና እንግዲህ ይሄንን የማስማማት ሂደት ነው። ጥራቱን የጠበቀ ትምህርት ይዞ ደግሞም ሳንከስር አትሊስት ወጪያችንን ሸፍነን የምንሄድበትን ሁኔታ ደግሞ የምንፈጥርበትን ለማመቻመች በተሻለ መጠን ጥረት እያደረግን ያለ ነው። ደንቡ የወጣው አጠቃላይ ለህዝቡ ለፕሮቴክት ለማድረግ ነው። በተለያየ መልኩ የግል ተቋማት ከህግ ውጭ የሆኑ አሰራር ያልጠበቁ ክፍያዎች እየተጨመሩ ስለመጡ ነገር ግን ቆም ብሎ ከተማ አስተዳደሩ ደግሞ በደንብ በህግ አውጥቶ ቢያንስ በትምህርት ጥራት ኢንስፔክሽን ጥራት ባላቸው ደረጃ እንዲያስከፍሉ። ወይዘሮ ራይል እባላለሁ። የዮሃ የወላጅ ኮሚቴ ሰብሳቢ ነኝ። ዛሬ በተደረገ ውይይት ማለት ትምህርት ቤቱ ኦልሞስት ኪሳራ ላይ ነውና 50% እንዲሆን ፍላጎት የነበረ ነገር ግን ያው የማጆሪቲ ድምጽ እንደሆነ በ45 ቢጸናም በቀጣይ ያሉት 3 ዓመታት ጭማሪ ያለማድረጋቸውና ህልውናው ስለሆነ የትምህርት ቤቱ መቀጠል የወላጅ ተጨማሪ እኔ እንደውም ሌላ ነገር ተጠርቶ ቢስተካከለላቸው ብዬ ነው የማስበው። ትምህርት ቤቱ እኔ በጣም ወድጄዋለሁ። ዋጋ ጭማሪ ጋር ተያይዞ ውይይቶች ነበሩና እንዴት አገኘሽ? ውይይቱ ምንም አይል ያው ግን የሰጡት አስተያየት ብዙም አይደለም። ሞር ደግሞ ማለት ግቢው ትምህርት ቤቱ አሪፍ ነው። ጭማሪው ያው 50% ቢሆን እንደኛ ማለት ነው በጣም አሪፍ ነው ካለው አንፃር ማለት ነው። እንደዛ ቢሆን አሪፍ ነበረ። እስቲ እንግዲህ ብዙም የተስማማ ወላጅ አልነበረም። አይተን ነው እንግዲህ ማየት ነው። እንደ ትምህርት ቤት ትልቁ ኮስታችሁ ወይም ወጫችሁ የእናንተ ምንድን ነው? ግልጽ ነው። 2 ናቸው ዋናዎቹ ወጪዎቻችን። በዋናነት የሰራተኛ የመምህራን ክፍያ ነው። እንደምታውቁት የሰው ኃይልና ወዴስ በጣም
ከፍተኛ ነው። አሁን እንኳን ባለንበት ከ55 እስከ 60% ያህል ድረስ ይሄዳል። ሁለተኛው ደግሞ ትልቁ የቤት ኪራይ ነው። እንደምታውቁት የቤት ኪራይ ወጪ ደግሞ ከአመት ዓመት ምን ያህል የናረ እንደመጣ ይታወቃል። ትምህርት ቤት ደግሞ እንደ ንግድ ተቋም ነው የሚታየው። የንግድ ተቋም ላይ ያለው የቤት ኪራይ ህግ ደግሞ በአከራይና በተከራይ ነው የሚወሰነው። በዛ የተነሳ ቻሌንጁ ከባድ ነው እና ትልቁ አሁንም የሚያስፈራን የሚያሰጋን ነገር ምንድን ነው? ይሄ የሰራተኛ ደሞዝ በየጊዜው በፍጥነት ማደጉ፣ ሁለተኛ ደግሞ የገደብ የሌለው ወይንም በህግ ያልተገደበ የአከራዮች የዋጋ ጭማሪ ትልቁ ተግዳሮታችን ሆኖ ይቀጥላል። ህይወት ራሱ ትግል ነው። ስራ ሁል ጊዜ ቻሌንጅ አለው፣ ፈተና አለው። ፈተናዎቹን ደግሞ በተሻለ አማራጭ እየሄድን እያሸነፍን እንጓዛለን። የጠበቅነውን ደግሞ ጥራት ያለውና ኳሊቲ የሆነ ትምህርት ቤት እንፈጥራለን የሚል ጽኑ እምነት አለን። በአዲስ አበባ የትምህርት ተቋማት ክፍያ ጭማሪ ማድረግ የሚችሉት በተወሰነ ህግ አሰራር መሰረት ብቻ ነው። እንደሰማችሁት እንግዲህ በጣም በርከት ያሉ አስተያየቶችና ሀሳቦች ተነስተዋል። እንግዲህ እናንተም የእናንተን ሀሳብና አስተያየት በኮመንት አስቀምጡልን። የትምህርት ቤት ክፍያ ጭማሪ በተመለከተ እንግዲህ በጣም ብዙዎች የሚመለከታቸው ጉዳይ ነውና እኛም ይህም ጉዳይ አድርገን ተነስተን ወደ እናንተ አደረሰን። እናንተ ለመሆኑ ህግና ደንብ እንደወጣ በተለይ ደግሞ በ2017 ዓ.ም በወጣው ደንብ መሰረት ትምህርት ቤቶች ከ55 እስከ 40% ባለው ሬንጅ ስር ከዛ ባልበለጠ ትልቁ እሱንም የሃይ ስኩል ትምህርት ቤቶች ወይም ደግሞ ደረጃ 4 የሚባሉት ከ55%፣ እንደገና ደረጃ 3 የሚባሉት 50%፣ እንዲሁም ደግሞ ደረጃ 2ቶች 45% ጭማሪ ማድረግ እንደሚችሉ እንግዲህ የወጣው ድንጋጌ አሳይቶናል። መልካም። ስለዚህ ለወላጆች የምታስተላልፈው መልእክት አለ በመጨረሻ? ማለት እነዚህ አይነት ደንቦች መውጣታቸው ከወላጅ አንጻር እንደገና ደግሞ አሁን የዋጋ ንረቱ በየአመቱ እየጨመረ ነውና እነዚህ አይነት ደንቦች አሁን አንዳንዱ 10-20% እንዲጨምር ይፈልጋልና መንግስት ያወጣቸው ደንቦች ተገቢ ነው ብለህ ታስባለህ? አዎ፣ አሁን እንግዲህ እንዳልኩ ነው ቅድም ባለሀብቶቹ ከዚህም በላይ መጨመር ስለሚፈልጉ ሀብታቸውን ማካበት ስለሚፈልጉ መገደቡ ቅሬታ አላቸው፣ ያነሳሉ። በቢሮም እየመጡ መገደቡ ለወላጅና ለማህበረሰቡ ግን ትልቅ እፎይታ ነው። ቢያንስ እቅድ አለው። ቅድም ሳነሳው እንደነበረው ለሰማይ ፕላን አለው። አሁን የጨመራትን ለተከታታይ 3 ዓመታት አይጨምርም። በምን? በአዋጅ በደንብ ቁጥር 194/17 መሰረት የከተማ አስተዳደሩ ይሄ ደንብ በማውጣቱ እፎይታ አለው፣ ተጠቃሚ ነው የሚሆነው። ወላጆች ማድረግ ያለባቸው አሁን ግን ይህን ብቻ መክፈል በቂ አይደለም። ለትምህርት ጥራት መምጣት ከትምህርት ቤቱ ጋር በጋራ መስራት አለባቸው። የበለጠ ደግሞ በጋራ በሰሩ ቁጥር ትምህርት ጥራት ይመጣል። ዜጎች የተሻለ የተቀረጸ ዜጋ ይፈጠራል። ሀገሪቱም ተጠቃሚ ትሆናለች። እንግዲህ የተማረ ሰው ኃይል ዋናው ለሀገሪቱ ቁልፍ የሚባለው የተማረ ሰው ኃይል ባለ ቁጥር ኢኮኖሚውም ልማቱም ይመጣል ተብሎ ስለሚታሰብ በዚህ ውስጥ ወላጆች ከፍተኛ ስራ ይጠበቅባቸዋል። አሁን እችን ለ3 ዓመት አርፍ ያለሁ ብለው ልጆቻቸው ወደ ትምህርት ቤት ትተው መተው የለባቸውም። ማገዝ መተጋገዝ አለባቸው። ትምህርት ቤት ብዙውን ጊዜ የማህበረሰቡ ነው፣ ምንም እንኳን የግለሰቡ ቢሆን የግል የተባሉት ይህን መሰረት አድርገው ተጠቃሚነታቸው ማስፋት አለባቸው ቤተሰቦችና ወላጆች ብዬ ነው የማስበው። እሺ፣ በመጨረሻ ምናልባት የትምህርት ጥራት ቁጥጥር ላይ የምታደርጓቸው እንቅስቃሴዎች እንደገና ደግሞ ጥራቱን ያልጠበቁ ትምህርት ቤቶች ላይ ሲገኙ ምን አይነት እርምጃዎች ናቸው የሚወሰዱ? መመሪያ አለ፣ ደንብ አለ፣ በመመሪያ አለ። ህገወጥ የሆኑ የትምህርት የአጠቃላይ ስርዓተ ትምህርቱን የሚጥሱ ተቋማት በኢንስፔክሽን በድንገተኛ ኢንስፔክሽንም በራሳችን በዚህ በተቋሙ የሚከታተሉ የተለያዩ ክትትሎች መሰረት አድርገን ተጠያቂ እናደርጋለን። የሚዘጉትን እንዲዘጉ የሚያሻሽሉትን እንዲያሻሽሉ እናደርጋለን። ለበላይ አካል ደግሞ ማዕከል የትምህርት ጥራት ቁጥጥር ባለስልጣን ማዕከል አለ። ለማዕከል እያስተላለፍን እርምጃ የሚወሰድባቸው እርምጃ እንዲወስዱ፣ የሚያስተካክሉት እንዲያስተካክሉ እያደረግን ነው። የበለጠ ግን የማህበረሰቡ ጥረት የጋራ ስራ ደግሞ ይጠይቃል። ብዙ አልተራራቅንም። ለምንድን ነው ያልተራራቅ ነው ያልኩት? ይገባናል። አሁን ላይ የኑሮ ውድነት ምን ያህል ከባድ እንደሆነ ሁላችንም እንረዳዋለን። እንደሚታወቀው ደግሞ በተለይ ትምህርት ቤት ከትምህርት ቤቱ ደግሞ የአጸደ ህጻናት ትምህርት ቤት በጣም ከፍተኛ አታችመንት አለው ከወላጆች ጋር። ኦልሞስት ሌላው ሁለተኛው ቤት ማለት ነው። ከሳሎን ወደ መኝታ ቤት እንደመሄድ የሚቆጠር ነው እና ልጆቹ በቀጥታ ከቤታቸው ወጥተው የመጡበት ቦታ ስለሆነ ቁርኝታችን ጥብቅ ነው።
በእንዲህ አይነት ቁርኝት ውስጥ ሆነን እንደ ሁለተኛ ወላጅ ሆነን ሁለት ወላጆች ልጆቻቸውን ለማሳደግ በሚያደርጉት ጥረት ውስጥ ያለ ድርድር ነው እና ብዙም ለመጨካከን አይቻልም፣ ደግሞም አለመተዛዘንም አይቻልም። ስለዚህ ጥሩ ውይይት ነው ያደረግነው። የወላጆችንም መጨናነቅ አይቻለሁኝ። ትምህርት ቤቱ በጣም ወደውታል። ይሄ በጣም ደስ ያለኝ ፓርት ነው። በጣም ወደውታል፣ በጣም አድንቀውታል። በሌላ በኩል ደግሞ ኑሯቸው ደግሞ ይዟቸዋል። አቅሟቸው ቢፈቅድ ኑሮ እርግጠኛ ነኝ እኔ ከዚህ በላይ 60-70% ከዛም በላይ ለመጨመር ፈቃደኛ የሚሆኑ ይመስለኛል። አሁን ግን ኪሳቸውን ያዩታል፣ የትምህርት ቤቱን አገልግሎት ደግሞ ወደውታል። ሁለት አያዎች ነው የተከሰተውና አፍተሮል መጨረሻ ላይ ግን በጥሩ መግባባት ሄደናል። እነሱም ችግራቸውን አወያይተውናል። እኛም ደግሞ በተወሰነ ደረጃ ከያዝነው አቋም መለስ ብለን የወላጆችንም ስሜት ጠብቀን ሁለታችንንም በአሸናፊ አድርጎ በማያወጣን መጨረሻ ውሳኔ ላይ ደርሰናልና እግዚአብሔር ይመስገን ነው የምለው። ሶፊያ ገብረ ማርያም ባለ ተማሪ አሚን አንዝርናት። እንግዲህ ዛሬ የተለያዩ ውይይቶች ነበሩና በተለይ ከአመታዊ የትምህርት ቤት ክፍያ ጭማሪ ጋር ተያይዞ የነበረውን ውይይት እንዴት አገኘሽ? ውይይቱ በጣም ጥሩ ነበረ። ያው በወላጆችና በትምህርት ቤቱ አመራር እና ደግሞ በክፍለ ከተማው አመራሮች የተካሄደው ውይይት በጣም ጥሩ ነው። የተነሳው የጭማሪ ሀሳቡም ወቅቱን ያገናዘበ ከትምህርት ቤቱ ስታንዳርድ ደግሞ እውነት ያው ሌሎችን ወላጆች ባልወክልም እኔ ካየሁት ሁለት ልጆች አስተምሬያለሁና ካየሁት አንጻር ቅናሽ የሚባል ነው። ብዙ ውድም የሚባል አለ። ምክንያቱም እያገኘን ያለነውን ጥቅም እኔ እንደ ራሴ እንደ አንድ ግለሰብ ወላጅ ስመለከተው በልጆች ላይ እየተሰራው ያለው ነገር ጥሩ ስለሆነ ብዙ ጎጂ አይደለም። በጣም ሚዛናዊ የሆነ ያው ግን አሁን ደግሞ የሁሉም የኑሮ ሁኔታ በሁሉም ቤት ውስጥ አስቸጋሪ ስለሆነ ወላጆችን ትንሽ አንገዳገደ ነገር ቢኖርም ግን 50% በጣም አማካኝ ሆነ። በቃ ወላጅንም የማይጎዳ እንደውም ለትምህርት ቤቱ ነው 3 አመት ጭማሪ ወደፊት ስላለው ለትምህርት ቤቱ እንደውም አስጊ ነው ብዬ ነው ማስበው። ምክንያቱም በየቤታችን በየጊዜው አመት አይደለም ወር አይደለም ሳምንት ዛሬ ሄደን ኔክስት በሚቀጥለው ሳምንት ስንሄድ ምናየውን የዋጋ ግሽበት እናየዋለን። ትላንት የገዛነውን ዕቃ ሳምንት መግዛት አንችልም። ይሄ ትምህርት ቤት ደግሞ ይሄን ጭማሪ አድርጎ 3 አመት ምንድነው የሚያደርገው? 3 አመት ላይ ምንድነው የሚጠብቀው? ኔክስት 3 አመትም አንደርስም 2 አመት ላይ ምንድነው የሚጠብቀው ነው። ያው ወላጆች ላይም ትንሽ ጫና የማይደረገው የኑሮ ሁኔታ ሁሉም ቤት ስለገባ ነው። ትልቁንም ነክቷል፣ ትንሹንም ነክቷል። ውቢት እባላለሁ። የወላጅ የትምህርት ቤቱ የሉሲ ትምህርት ቤት የወላጅ ኮሚቴ አስተባባሪዎች ነኝ። ከዛ ካሉት መካከል አንዷ ነኝ። እንደ ወላጅ ኮሚቴ ያው መስራት የሚገባንን ነገር መረዳት የሚገባንን ነገር በጥልቀት የትምህርት ቤቱን ችግር ተረተናል። ትምህርት ቤቱ ምንም ነገር ሳይሰውረን በግልጽነት በአባትነት በጣም የማደንቃቸው አባትና የትምህርት ቤቱ ኃላፊ ናቸው፣ አቶ ዮሐንስ ማለት ነው። እና የትኛውም ነጋዴ ነኝ ብሎ ንግድን ለማንጸባረቅ የሚያወጣ የራሱን ጥቅም ነው የሚያስከብረው። በግልጽነት ሰነድ አውጥቶ ማሳየት ለማህበረሰቡ ላሉት ለወላጆች ያለውን ሀሳብ ይሄን ያህል ከስር ያለው በቃ ምንም መንቀሳቀስ አልቻልኩኝም፣ ግን የመንግስትን ደግሞ መቃወም አልችልም። ባዋጣኝም ወደፊት የሚሆነውን ጎሌን እያየሁኝ የማህበረሰቡን ልጆች አስተናግዳለሁ ብሎ በልበሰፊነት ይሄን መቀበል እኔ በጣም አድናቂው ነኝ። እንደው በመጨረሻ የወጡ መመሪያዎች አሉና በተለይ ደግሞ ወላጆችን ከመጠበቅ አንጻር ነው የሚለው መንግስትና እነዚህ የወጡ መመሪያዎች ላይ እርስዎ ሀሳብና እይታ ምንድን ነው? መመሪያዎቹ በተለይ አሁን ላይ የወጣው ይሄ የ3 አመት ጭማሪ ጊዜው 3 አመት ድረስ ይፈጃል የተባለው ሳማት በጣም አስጨንቆናል፣ ከብዶናል። እንደምታውቁት ሀገራችን ላይ አሁን ያለው የኑሮ ውድነቱ በአመት አይደለም፣ አሁን በየ3 ወሩ ኳርተርሊ በጣም ከፍተኛ የኑሮ ውድነት ጭማሪ አለ። አሁን እኛ የምናደርገው የክፍያ ጭማሪ ደግሞ ለ3 አመት መቀጠሉ
ምክንያታዊ ሆኖ አላየነው። ይሄ ጥያቄ ከኛ መነሳት ሲገባ ከወላጅም እየተነሳ ነበር። በየአመቱ ማድረግም ተገቢ አይደለም፣ ልክ ነው። ግን 2 ዓመት አያንስም ነበረ እና ወደ 3 ዓመት መደረጉ ምናልባት አንደኛውን ዓመት እና ሁለተኛው ዓመት ጨርሰን 3ኛው ዓመት ላይ ወገቤ ልንል እንችላለን። ያ ደግሞ በቀጥታ ስራው ላይ ተጽዕኖ ይፈጥራል። ብዙ ትምህርት ቤቶችም ሊዘጉ ይችላሉ። አገልግሎቱም ደግሞ በሚፈለገው ጥራት ላይሄድ ይችላል እና እዚህ ላይ አሁንም መንግስት ቢያስብበትና በየ2 ዓመቱ ይደረግ የነበረው ጭማሪ በዛው ቢቀጥል የተሻለ ነው የሚል እምነት አለኝ። ምክንያቱም የኑሮ ውድነቱ በምናየው ደረጃ በፍጥነት እየተለዋወጠ ስለሄደ ማለት ነው እና እዚህ ላይ ቅሬታ አለን። እንግዲህ ተስፋ አረጋለሁኝ የመንግስት የትምህርት ቢሮ ሰዎች ይከልሱታል፣ ድጋሚ ያዩታል የሚል ተስፋ እናደርጋለን። ውድ ወላጆች የትምህርት ቤት ክፍያ ጭማሪ ሲኖር ምክንያቱን ይጠይቁ፣ በውይይቶች ይሳተፉ፣ መብቶቻችሁን እወቁ። ትምህርት የልጆቻችን የወደፊት ህይወት መሰረት በመሆኑ ጥራቱንም ሆነ ወጪው በግልጽ መመራት ይገባል። እርሶስ ስለዚህ ጉዳይ ምን ያስባሉ? አስተያየቶን በኮመንት ያጋሩን። ቪዲዮን ወደዱት? ከወደዱት ላይክ ያድርጉ፣ ሼር ያድርጉና ቻናላችንንም ሰብስክራይብ ያድርጉ።